ካያችሁ በጣም የተመረጡ ፍየሎች በጣም ጥሩ ሁኔታ ላይ ያሉ ፍየሎች እንደነዚህ አይነት ፍየሎችን በብዛት እያረባን ውጤታማ መሆናል። የፍየል ስራ ብዙ ጊዜ ያዋጣል የሚሉ ሰዎች አሉ። እጅግ በጣም ከሚያዋጡ ስራዎች አሉና ዋናው የፍየሎች እርባታ ስራ ነው። ፍየሎች ጥሩ ንጽህናው የተጠበቀ መኖ ይፈልጋሉ፣ ጥሩ ውሃ ይፈልጋሉ፣ ንጹህ ውሃ፣ አለበለዚያ ለተለያየ በሽታ ይጋለጣሉ። እነዚህ ደግሞ ኮክሲዲዮሲስ፣ ሳልሞኔሎሲስ፣ ኢኮላይ የምንላቸው ነገሮች ስላሉ ለእነሱ እንዳይጋለጡ ሁልጊዜ ንጹህ ነገር መስጠት መቻል አለብን። እርባታ ስናዘጋጅ የመጀመሪያው ገንዘቡ ብቻ አይደለም፣ ከወተት የምናገኘው ጥቅም፣ ከዛ ደግሞ ፍየሎቹ መንታ እንዲወልዱ ምን አይነት የአመጋገብ ስርዓት መስጠት አለብን። በተለይ አሁን እቺ ፍየል አሁን በብዛት እየሳለች ነው፣ ተከታታይ ሳል አለባት። ሳልን ሊያመጡ የቻሉ ነገሮች ምንድን ናቸው የምንለው የመጀመሪያዎቹ ናቸው። ስለዚህ በብዛት በብርዳማ አካባቢ ላይ በመተኛታቸው የተለያየ ዝናብ ሲደበድባቸው ስለነበር ይሄ ነገር የመጣው ግዴታ ምን ማድረግ አለብን? ጥሩ ሕክምና መስጠት መቻል አለብን። ስለዚህ ሁልጊዜ ምን መስራት አለብን? ጤንነታቸው ላይ ነው የምናተኩረው። የሰጠናቸው ክትባት ውጤታማ ሆነ ወይ? ከክትባት በኋላ ያላቸው የአተነፋፈስ ስርዓት ምን ይመስላል? ምግብ ስንቀይር ምግብ ከቀየርንላቸው በኋላ የምግቡ ውጤት ምን ይመስላል? ሽንታቸውን ማየት አለብን። በጠጣቸውን ማየት አለብን። አዳራቸው ምን ይመስላል? ሲያድሩ እንዴት ነው የምንከታተላቸው? ምግባቸውን በምን መልኩ ነው? ኪሎ ከፍ እናድርግ ዝቅ እናድርግ ብለን በደንብ መማከር አለብን ከህክምና ባለሙያ ጋር። ስለዚህ ሳሮችንም ስንሰጣቸው ምን ያህል ሳር ነው መውሰድ ያለባቸው? በብዛት ሳር ስለሆነ ሳርን መስጠት ብቻ ሳይሆን በቀን አንድ ፍየል ምን ያህል ሳር መውሰድ አለበት? ወደኛ ማዕከል ላይ ብትመጡ ወደ ስልጠና ማዕከላችን ለምጠጡት 4 ቀን በምንሰጠው የስልጠና ማዕከል ላይ 4 ቀኑን በምንወስደው የስልጠና ክትትል ላይ ጥሩና የሚጠቅሙ ግንዛቤዎችን መውሰድ ይቻላል። ስለዚህ ፍየሎች ስለቀረበላቸው መብላት አይደለም፣ ስለ ታመሙ ማከም ብቻ ሳይሆን ምን አይነት መድኃኒት ነው መጠቀም ያለብን፣ ምን አይነት አመጋገብ መስጠት አለብን። በተለይ ደግሞ ውሃቸው ሁልጊዜ መሆን አለበት፣ ንጹህ መሆን አለበት። አሁን እነዚህ ፍየሎች አያችሁ ገመዱ እንዴት እንደያዛቸው። ስለዚህ ሁልጊዜ መስጠት አለበት። እግራቸው ስር ገብተን ገመድ ከያዛቸው ማንጣት፣ ገመዱ ካነቃቸው ገመዱ ማላቀቅ መቻል አለብን። ብዙ ጊዜ ፍየሎች ምን ይሆናሉ? የተለያየ ነገር እያገኛቸው የሆነ ቦታ እየተቀረቀሩ ሊሞቱብን ይችላል። ስለዚህ ቁጥጥር ላይ በደንብ ማካሄድ አለብን። አሁን በሰዓት አንድ ፍየል ዋጋ ምን ያህል ነው? እዛ ላይ ነው ትልቁ ውጤት። ከግዢ ነው የምንጀምረው። ፍየሎችን ሙሉ በጎችን ስናረባ የመጀመሪያ ስራችን ግዢ ነው። ግዢው በተመጣጣኝ ዋጋ ከገዛ ነው ትርፍ ላይ ብዙ ችግር አይኖረውም። ስለዚህ የፍየሎች ስራ በጣም ከሚያዋጡ ስራ አንዱና በጣም አስፈላጊ ስለሆነ ሁልጊዜ ትኩረት ሰጥተን መስጠት አለብን። በተለይ ቅድም እንደነገርኳችሁ የክትባት አገልግሎቱ ክትባት ላይ በምንሰጥበት ሰዓት በጣም ወሳኝ መሆን አለበት። የዝርያ ፍየሎች እርግዝና ላይ ያሉ ፍየሎች ካሉ በትክክል ክትባቱ ይሰጣቸዋል ወይስ አይሰጣቸውም? በደንብ ማወቅ አለብን። በምን መንገድ ነው ክትባቱን የምንሰጣቸው? አንድ ክትባት ለምን ያህል ጊዜ ይሆናል? በአንድ ጊዜ 2 ክትባት መከተብ ይቻላል? ይህም አንዱ ጥያቄ ነው። የምንሰጣቸው እነዚህ የተለማመዷቸው መድኃኒቶች አሉ። እነዚህ የተለማመዷቸው መድኃኒቶች የፈለገ ቢታመሙ ውጤታማ ላይ ያደርጓቸው ይችላል። አንዳንድ ጊዜ የመድኃኒቶች ድራግ ሬዚስታንስ በሰውነታቸው ውስጥ ይፈጠራል። ስለዚህ የድራግ ሬዚስታንስ ተፈጥሮ ከሆነ የተለያዩ መድኃኒቶችን በመቀየር የነሱ ጤና ወደ ነበረበት እንዲመለስ ማድረግ መቻል አለብን። ግልገሎች ከተወለዱ በኋላ ደግሞ የምናደርገው ክትትል ምን ያህል የእናቶቻቸውን እንገር ነው መውሰድ ያለባቸው? ስንት ቀን ነው መውሰድ ያለባቸው? ፍየሎቹ የወተት ምርታቸው ውጤታማ እንዲሆኑ ምን አይነት የአመጋገብ ስርዓት መከተል አለብን? የፍየል ወተት ለወጣት ልጆች፣ ለህፃናት፣ ለአረጋውያን በተለይ ለመተንፈሻ ችግር ለአስም ታማሚዎች ብዙ ጊዜ የሰው ሐኪሞች ሲያዙ እናያለንና ከስጋነቱ በተጨማሪ የወተታቸው እጅግ በጣም ገንቢና ጠቃሚ ስለሆነ ሁላችንም በዚህ ስራ ላይ ብንሳተፍ ውጤታማ እንሆናለን። በአሁኑ ሰዓት ደግሞ በከተማችን በአገራችን ኢትዮጵያ የፍየል ስጋ በጣም ተወዳጅ ነው። ስለዚህ እንደነዚህ አይነት ፍየሎችን በአንድ ጊዜ በማደለብ በአንድ ጊዜ ውጤታማ እንዴት መሆን እንችላለን? ምን ብናበላቸው ነው የተሻለ ኪሎ ማግኘት የሚችሉት? ከዚህ ውስጥ ደግሞ አብዛኞቹን ሴቶቹን በማስቀረት ወንዶቹን ለዘር ብቻ መጠቀም እንችላለን። ቀሪዎቹን ደግሞ ማደለብ ላይ መሰማራት። አብዛኞቹን ግን ማኮላሸት ላይ ካልገባን ብዙ ፍየሎች ውጤታማ አያደርጉንም። ስለዚህ እንዴት አድርገን እናኮላሸዋቸዋለን? እንዴት አድርገን መመገብ አለብን? እንዴት አድርገን ውጤታማ እንሆናለን? በጣም በሚገርም ሁኔታ በደንብ ክትትል በማድረግ ውጤታማ መሆን እንደሚቻል ለመንገር ፈልጌ ነው። ይህ የሚተላለፍላችሁን ሰተከውና የዚህ ዩቲዩብ ቻናል ላይ በምታገኙኝ ኃይሉ ቤት ነኝ። እንዲሁም ደግሞ በሌላም ዩቲዩብ ቻናል ዶግ ክሊኒክ በሚል ብዙ ጊዜ በቤት ውስጥ ባሉ እንስሶች ላይ ትኩረት አድርገን የህክምና ስራን እንሰራለን፣ ስልጠና እንሰጣለን። ወደኛ ማዕከል መታችሁ ስልጠናውን እንዴት ተከታተሉ ለመጋበዝ ነው። እዚህ ጋር ደግሞ ያሉ ፍየሎች በደንብ በልተው በደንብ ውሃ ጠጥተው
ረፍት ላይ ናቸው። ለፍየሎች ረፍት ምን ያህል ያስፈልጋቸዋል? ፍየሎች የፀሐይ ብርሃንን ምን ያህል ይፈልጉታል? ፍየሎች በተፈጥሮ በመጋጥ ውጤታማ እንዴት ይሆናሉ የሚለው በጣም አስፈላጊ። ብዙ ጊዜ የተለያዩ ቅጠላቅጠሎችን ስለሚበሉ ራሳቸውን ከተለያየ በሽታ ይከላከላሉ። እንዲሁም ደግሞ ለኛም ደግሞ የሚያመጡት የስጋ ጣዕም እጅግ በጣም ውጤታማ ነው። እነሱ በሚበሉት የተለያዩ ቅጠላቅጠሎች ደግሞ የኛም ጤንነት የተጠበቀ ይሆናል። ስለዚህ ፍየሎች ማርባት በጣም ወሳኝ። ይሄን ደረቅ ነገር ከወሰዱ በኋላ ደግሞ ወደ ንጹህ ውሃ አቅርበንላቸው ውሃ በደንብ ይጠጣሉ። ውሃቸው ላይ ደግሞ ምን መጨመር አለብን? ውሃቸውን በደንብ እንዲጠጡ ደግሞ ምን አይነት ጣዕም ማድረግ አለበት? ፍየሎች ዝም ብሎ የቀረበው ውሃን አይጠጡም። ጣዕም መኖር አለበት። የቆሸሸ ውሃ ከጠጡ ግን ምንድነው ብዙ ጊዜ ለሳልሞኔሎሲስ፣ ለኮክሲዶሲስ፣ ኢኮላይ ባክቴሪያ የሚሉት ተቅማጥ አዘል በሽታዎችና ከአንጀት ጋር ተያይዘው የአንጀት መድማትን የሚያመጡ ኢንተራይቲስ፣ ሄሞሬጅ ኢንተራይቲስ ነገሮች ያመጣሉ። ስለዚህ ይሄ ተቅማጥ ነገሮች ደግሞ በቀላሉ ወደ ሰው ስለሚተላለፉ የፍየሎችን ጤንነት መጠበቅ ዋናው ነው። ስለዚህ ውሃቸው ንጹህ መሆን አለበት፣ ምግባቸው ንጹህ መሆን አለበት፣ ማደሪያቸው ንጹህ መሆን አለበት። የነሱ ደግሞ የሚያድሩበት በጠጣቸው ለእርሻ ፈርታይል ስለሆነ ለመሬቶች ማዳበሪያነት በጣም አስፈላጊ ስለሆነ ያንን ደግሞ እንዴት እንጠቀማለን ወደኛ ማዕከል ላይ መታችሁ ስትሰለጥኑ የምታዩት ነው። ስለዚህ ብዙ ጊዜ ምን መሆን አለበት? የፍየሎች እርባታ በተለያየ መልኩ ወደኛ ማዕከል መታችሁ ብትሰለጥኑ የተሻለ ግንዛቤ ታገኛላችሁ። እንዲሁም ደግሞ የት አካባቢን ፍየሎች ማርባት አለብን ወሳኝ ነው። እንዲሁም ደግሞ ፍየሎች ለምንድን ነው የሚስሉት? ሳል ለምን ያጠቃቸዋል? ከምን ቀረብኩት የባሌ ሰዌን አካባቢ ያሉ የፍየል ዝርያዎች ናቸው። የፍየል ዝርያዎች በአብዛኛው ጊዜ በምንገዛበት ወቅት በርካታ ነገሮችን ግንዛቤ ውስጥ እያስገባን ጥንቃቄ ማድረግ አለበት። ፍየሎች ምን አይነት የአመጋገብ ስርዓት ብንሰጣቸው የተሻሉ ይሆናሉ? የት አካባቢን የፍየል ዝርያዎችን ማርባት አለበት? ፍየሎች ግማሾቹ እየበሉ ግማሾቹ ደግሞ የሚተኙት ለምንድን ነው? እረፍት ፈልገው ነው ወይስ ደግሞ የጤና ችግር ስላለባቸው ነው ወይስ ደግሞ እንቅልፍ ስለሚያስፈልጋቸው ነው? ያንን በደንብ ማወቅ አለበት። የፍየሎች እርባታ እጅግ በጣም ከሚያዋጡ ስራዎች የመጀመሪያዎቹ መደዳ የፍየሎች እርባታ ነው። ይሄ አሁን የሰዌና ባሌ አካባቢ የሚገኙ የፍየል ዝርያዎች ናቸው። የዛ አካባቢ ፍየሎች በጣም መካከለኛ ቁመት አላቸው። ስጋቸው በጣም ጣፋጭ ነው። ረጅም ጊዜ ራሳቸውን ከተለያየ በሽታ የመከላከል አቅም አላቸው። በተለይ ፍየሎች በአብዛኛው ጊዜ ራሳቸውን ከተለያየ በሽታ የሚከላከሉት የተለያየ ቅጠላቅጠልን ስለሚመገቡ ነው። በቅጠላቅጠል ላይ ያሉት የመድኃኒት አቅሞች ከነሱን ከራሳቸው ጋር ከተለያየ በሽታ ጋር ፋይት አድርገው ውጤታማ እንዲሆኑ ያደርጋል። በተለይ የሚመገቧቸው እነዚህ ቅጠላቅጠሎች ነጭ የደም ሴላቸው ቀይ የደም ሴሎች እነዛ ጋር ፋይት አድርገው ውጤታማ እንዲሆኑና በሽታን የመከላከል አቅማቸው ውጤታማ እንዲሆኑ ያደርጋቸዋል። ብዙ ጊዜ ፍየሎችን ከሚያጠቋቸው በርካታ የጤና እንከኖች ባለፈው በርካታ ጊዜ ዘርዝሬላችኋለሁ። እነሱ አንዱ ሲሆኑ የፍየሎችን ረጅም ጊዜ ከኛ ጋር እንዲኖሩ በተለያየ በሽታ እንዳይጠቁ እንዳይሞቱ በእርባታችን ላይ ምንም አይነት ሞት እንዳይከሰት ምን አይነት የሕክምና ክትትል እናደርጋለን? ምን አይነት በሽታ ያጠቃቸዋል? በምን ያህል ጊዜ ከኛ ጋር መኖር ይችላሉ? የሚሉትን አጥር ባለመልኩ ይዤላችሁ ቀርቤያለሁ። ፍየሎች ከሚያጠቋቸው በርካታ የጤና እንከኖች አንዱና ዋናው በየአንድ ዓመቱ የሚሰጡ የተለያዩ በሽታ ክትባቶች አሉ። ለምሳሌ አሁን ባሲለስ አንትራክስ በሽታ ምንድን ነው? እንደዚህ አይነት ነገሮችን የባሲለስ አንትራክስ ክትባትን እንዴት መስጠት እንችላለን? እንዴት አድርገን ብንሰጣቸው ውጤታማ ይሆናሉ? የአንትራክስ ክትባት በየስንት ጊዜው ይሰጣል? በምን ያህል ጊዜ አንዴ ክትባቱን ከተከተቡ በኋላ ለምን ያህል ጊዜ ክትባቱ በሰውነታቸው ውስጥ ይቆያል? ክትባቱን ከመከተባቸው በፊት ምን ያህል ቅድመ ነገሮችን ግንዛቤ ውስጥ ማስገባት አለብን? በአብዛኛው ጊዜ አሁን በሀገራችን ኢትዮጵያ በተለያየ ቦታ ላይ የባሲለስ አንትራክስ ወይም ደግሞ የአባሰንጋ በሽታ በተለያዩ ጊዜያት ውስጥ ይከሰታል። ያ በሽታ ሲከሰት በፍየሎች ላይ የምናየው የጤና እንከን ምንድነው? የምናይባቸው የበሽታ ምልክቶች ምንድን ናቸው? ከነዚህ በሽታዎች እነሱን ለመከላከል ቅድመ ጥንቃቄ የምንሰራው አለ። ከታመሙ በኋላ ደግሞ የምናደርጋቸው የበሽታ ክትትሎች አሉ። ስለዚህ በአሁን አጋጣሚ የምነግራችሁ ይህን የአንትራክስ ክትባት ስንሰጥ ምን አይነት ጥንቃቄ እናደርጋለን በደንብ ታዩናላችሁ። የት ቦታ ላይ ነው የምንሰጠው? በየጊዜው ደግሞ እንዴት ከክትባት በኋላ ምን አይነት ቅድመ ሁኔታዎችን እናመቻቻለን? የተከተቡትን ካልተከተቡት እንዴት እንለያቸዋለን? አንዳንድ ጊዜ ደግሞ የዝርያ ፍየሎችን ስንገዛ ደግሞ ፍየሎች ላይ ጆሯቸው ላይ ቁጥር አለ። ቁጥር መስጠት መቻል አለብን። ለምንድን ነው ቁጥር የምንሰጠው? የየትኛው ዘር መንታ ይወልዳል? የየትኛው ዘር በሽታን የመከላከል አቅሙ ከፍተኛ ነው? የየትኞቹን ዘሮቹን ከኛ ጋር ብናቆያቸው የተሻሉ ናቸው? ከየትኛውም ከኢትዮጵያ አካባቢ ከውጭም አካባቢ ቢመጡ ነገር ግን አንዳንድ አካባቢ ላይ ከፍተኛ የሆነ የበሽታ ክስተት አለ። አንዳንድ አካባቢ ላይ ደግሞ መካከለኛ ክስተት አለ። አንዳንድ
ቦታ ላይ ደግሞ በሚደረጉ ጥንቃቄዎች በሽታዎች በደንብ ላይኖሩ ይችላሉ። ግን የየትኞቹን አካባቢ ወስደን እርባታችን ላይ ረጅም ጊዜ ማቆየት እንችላለን በጣም አስፈላጊ ነው። ስለዚህ የምንገዛቸው ፍየሎችን ቁጥር ስንሰጣቸው ክትባት ከተከተቡ በኋላ የተለያየ የሕክምና ክትትል ከተደረገላቸው በኋላ በሚያሳዩት ውጤት ከኛ ጋር የመቆየት ጊዜያቸው ረጅም ጊዜ ነው። አንድ ፍየል ከተወለደ ጊዜ ጀምሮ እስከ 12 ዓመት ከኛ ጋር መኖር ይችላል ማለት ነው፣ ጥሩ እንክብካቤ ከተደረገለት። በአብዛኞቹ ደግሞ ፍየሎች እንደምታውቁት ሲወልዱ ጥሩ አመጋገብ፣ ጥሩ የጤና ክትትል፣ ጥሩ የክትባት ስርዓት፣ ጥሩ የሕክምና ክትትል፣ ጥሩ ማደሪያ ቤቶች ከተሰሩላቸው ረጅም ጊዜ መኖር ይችላሉ። ስለዚህ የፍየሎቻችን ጤናማ እንዲሆኑ መንታ እንዲወልዱልን ግልገሎቻቸው ደግሞ አድገው ውጤታማ እንዲሆኑ ግልገሎችን ከሚያጠቋቸው በሽታዎች እንዴት መከላከል እንችላለን? ግልገሎች ላይ ምን አይነት በሽታዎች ይከሰታሉ? ብዙ ጊዜ ግልገሎች ከተወለዱ በኋላ ለምንድን ነው በተለያየ በሽታ የሚሞቱት? ስለዚህ የግልገሎች የሞት መጠንን ለመቀነስና አመጋገባቸው ውጤታማ ሆኑ እኛንም ስኬታማ እንዲያደርጉን ምን በሽታ ያጠቃቸዋል? የመጀመሪያው ነው። ከዛ ደግሞ ምን አይነት የአመጋገብ ስርዓት መስጠት አለብን? የመጀመሪያው ነው። ሁለተኛው ዋናው ደግሞ ምንድነው? ከእናቶቻቸው የሚወስዱት እንግዲህ ምን ያህል ለነሱ ጠቀሜታ እንደሚሰጥ ስለምናውቅ በደንብ መውሰድ አለባችሁ። በተለይ ደግሞ ከዛ ደግሞ ከተረፈ ፍየሎች ጥሩ አመጋገብ ከሰጠናቸው ጥሩ ሕክምና ክትትል ካደረግን ሰውነታቸው በደንብ ከዳበረ የፍየሎችን ወተት ለገበያ ማቅረብ እንችላለን። የፍየል ወተት እጅግ በጣም በአገራችን ኢትዮጵያ ከሚያስፈልጉ የፍየል ዝርያዎች አንዱና ዋናው ስለሆነ የፍየሎችን ወተት ለማህበረሰብ ማቅረብ በጣም ተመራጭ ነው። የፍየል ወተት በጣም ለጤና በተለይ ደግሞ ለፀጉር፣ ለቆዳ፣ ለጥፍር፣ ለውበት፣ ለመተንፈሻ ስርዓት በሙሉ ይጠቅማል።